በኢትዮጵያ ሰማይ ስር ታይቶና ተሰምቶ የማይታወቅ የታሪክ ጠባሳ ሆኖ የሚቀመጥ አሳፋሪ የጥፋት ኃይሎች ጥምረት ተፈጥሯል። ትናንት ሀገር ለማፍረስ ሲማማሉ የነበሩት የህወሓት ቡድን ርዝራዦች አልሳካ ቢላቸው ዛሬ ጽንፈኛ የፋኖ ኃይሎችን የሻዕቢያና የኢትዮጵያን ታሪካዊ ጠላቶችን በመያዝ የሀገርን ሉዓላዊነት ለመጣስና አሳልፎ ለመስጠት አብረው በጋራ መስራት መጀመራቸውም ተጋልጧል። ይህ ቆሞ ቀር የሆነው የህወሓት ቡድን ለሰላም የተዘረጋለትን እጅ በመቁረጥ ዳግም ሀገርን የውጭ ወራሪዎች መጫወቻ ለማድረግ ከጽንፈኛ ኃይሎች ጋርም በመጣመሩ ቡድኑ ከክፋት በቀር ሌላ አጀንዳ እንደሌለው ማረጋገጫ ነው። ትናንት ጠላት ነን ሲባባሉ የቆዩ አካላት ዛሬ በአንድነት የጥፋት ጎጆ ውስጥ መገኘታቸው ዓላማቸው ህዝባዊ ሳይሆን ሀገር የማፍረስ ጽኑ ደዌ መሆኑንም በግልጽ ያሳያል። ይህ ሀገርን ለታሪካዊ ጠላት አሳልፎ የመስጠት ታሪካዊ ስህተት ተራ የፖለቲካ ልዩነት የሚፈጥረው አይደለም። ይልቁንም ሉዓላዊነትን ለጠላት በማጋለጥ ኢትዮጵያን አዳክሞ የግል ጥቅምና የስልጣን ጥማት ሲሉ ሀገርን የመሸጥ የባንዳነት መገለጫ እንጂ። አዎ አሁንም ኢትዮጵያን የማፍረስ ጉዞውን ከፊት በሰረገላ ሆነው የሚመሩት የኢትዮጵያን ታሪካዊ ጠላቶች ሆነው እናገኛቸዋለን። ኢትዮጵያን እንድትፈርስ ከታሪካዊ ጠላቶቻችን ከነ ግብጽ ጋር ሆነው የሚሰሩ እንደ ሻዕቢያ አይነቶቹ እየተባበሩ ጽምዶ የሚል ትብብር ፈጥረው ለጦርነት እየተዘጋጁ ነው ያለው። ቆሞ ቀሩ ህወሓት አሁንም ኢትዮጵያን የማፈራረስ ተግባሩን ለማሳካት ከታሪካዊ ጠላቶች ጋር አብሮ ጦር እየሰበቀም ነው። ትጥቅ ይዘህ አሁንም ደግሞ አገራትን ሰብስበ ለ27 ለ30 ዓመት የመራሃትን አገር አሁን እንደ ባዳ ሆነህ ከባዳ ጋር አገር ለማፍረስ ስትሰራ በጣም ነው እንትን የሚለው ማለት ነው። እና ስለዚህ ውጥረቱ በትግራይ ያለው ሁሉም ነገር ግን ውጥረቱ በትግራይ ላይ ነው ያለው። ይህ ቡድን በርካቶችን ለሞት ከዳረገው ጦርነት ማግስት ዛሬም እኩይ ተግባሩን ለማሳካት ወጣቶችን ጦርነት ለመማገድ ጽኑ ፍላጎት እንዳለው ከአንደበታቸው የሚወጣ ንግግር ምስክር ነው። ካሊ ግን እቲ መንሰይ ተቆሞሎ ዝብል ወጣቱን እንጠቀምበት የሚለው ልንጠቀምበት ይገባል። በማህበራዊ ሚዲያም ስራው ሊሰራ ይገባል። እኛም እኮ እንጠቀምባቸው ነው ያልነው። ግን ከዛ በላይ ልንሰራባቸውና ልንጠቀምባቸው ይገባል የሚለውን ነገር ጸጋ ያነሳሽው በጣም ጥሩ ሀሳብ ነው። ኢኮኖሚ ተመናሴ ክንጥቀመሉ ፍስቴና እናጣውናለን ሚና ግን ካሁን ሐበብ ተሰርሐሎም ክንጥቀመሉ ለኩም ዝብል ነገር ሰለርክ የጸጋ በጣም ጽብቁ እዩ። ይህ እንዲሆን የሚጥሩት ደግሞ ሲፈጠሩ ጀምሮ ኢትዮጵያን ለማንበርከክ ሌት ተቀን ለሚሰሩ የውጭ ኃይሎችና ታሪካዊ ጠላቶች አጥርን አፍርሶ ለማስገባት መሆኑ ነው። ኤርትራ ከሳዑዲ አረቢያም ከኢጅፕትም ከምናምንም ጦር መሳሪያ ይመጣል። በኤርትራ በኩል አድርጎ ወደ ትግራይ ያስተላልፋል። የሎጂስቲክስ ምንጭ ይሆናል ማለት ነው። ትግራይ ደግሞ በሚገባ ስራ ውስጥ ያልዋለ ፋይል አለ። እነዚህን ሶስቱን ያገናኙ ኢትዮጵያን ለማተራመስ ነው የሚፈልጉ ያሉት። ኤርትራ ሎጂስቲክስ ያመጣል፣ ትግራይ አዛዦች ያቀርባል፣ አማራ ደግሞ ስራ ያጣ ወጣት ያቀርባል። እነዚህ ኮምባይንድ ሆነው ኢትዮጵያን ለማተራመስ እቅድ አውጥተው ነው እየሰሩ ያሉት። ስልጣንን በሐሳብ ሳይሆን በነፍጥ ለማግኘት የሚደረግ የህልም እንጀራ ጋገራ አሁንም ቀጥሏል። ነገሩ ከዓለም አቀፍ አሸባሪዎች ጋር ጭምር ትብብር ኢትዮጵያን እስከ ማፍረስ የደረሰ ቅዠት ነው። በተለይም ቡድኑ ታገልለታለሁ ለሚለው ህዝብ ጭምር ያለበት ጭካኔ ጥልቅ ስለመሆኑ በውስጡ ኖረው ያዩትን የሚናገሩም አልጠፉም። ከፈለው ዋጋ ቃለው ግን ትግራይ ምን ሆነ? የሴፍቲኔት ሶሳይቲ የአፈና ሶሳይቲ መሐላውን ቅርጥም የሚያረግ ፍጡር ስታይ እንደዚህ ያሉ ግን በየትውልዱ የሚከሰቱ አጋንንት ናቸው። በህዝብ የሚጨክኑ ማለት ነው። መሐላቸውን ቅርጥም የሚያረጉ ይህ ድርጊት ለሀገር አንድነትና ለድንበር መከበር የተከፈለውን የጀግኖች አባቶችን መስዋዕትነት በግልጽ በመካድና በደም የታተመ ታሪክን ከማህደሩ የመፋቅ ስውት ተግባር መፈጸም መሆኑንም ልብ ይለዋል። በተለይም በባዕዳን ተልዕኮ የተጠለፉ ትግሎች ከራስ ሀገር ይልቅ ለሌላ ሀገር ብሔራዊ ጥቅም መስራት መሆኑን መረዳትም ይገባል። ቆሞ ቀሩ ህወሓትን የሚጋልቡት ታሪካዊ ጠላቶች በፋኖ ትግል ውስጥም ጭምር ፈላጭ ቆራጭ መሆን መቻላቸውን ማን ያውጋ የነበረ ማን ያርዳ የቀበረ ነውና በውስጣቸው የነበሩ ሀገርን አሳልፎ መስጠቱን ያልተቀበሉ የቁርጥ ቀን ልጆች ምስክርነቱ ለኢትዮጵያውያንም እንሆ ብለዋል። ይሁን ብለው በራሳቸው ይህን ካላደረጋችሁ ይሄ ጥይት አይደርሳችሁም ተብሎ ተገደው መሪ የሆኑ አሉ። መሪ ያደረጉት ሻዕቢያ መሪ ያደረገችው ያ ግለሰብ ኢትዮጵያ ውስጥ የለም። 2-3 ግለሰቦች ኢትዮጵያ ውስጥ የለም። ዲያስፖራ ናቸው።
አሜሪካ ቁጭ ብሎ ከሚጽፈው የተለየ የትግል አስተዋጽኦ አይኖረውም ማለት ነው። ትግሉ ላይ ግን ደግሞ መሪ እንዲሆን እና ያለውን ኢንሰርጀንሲ እንዲመራ ያለውን የሽምቅ ውጊያ እንዲመራ ምናምን እንደዛ ይፈልጋሉ እና ይሄ ሙሉ ለሙሉ አጠቃላይ አማራ ክልል ላይ ያለውን ትግል እነዚህ እጆች ገብተውበታል፣ ጠልፈውታል። ታሪክ የማይረሳውና ትውልድ ይቅር የማይለው ትልቁ ስህተት ከውስጥ ሆኖ ሀገርን ለመጣል በሚደረግ ተግባር የጠላትን ሰይፍ መሳል ነው። የህወሓት የጥፋት ቡድን የፕሪቶሪያ ስምምነትን ጥሶ ወደ ጦርነት ትርምስ ለመመለስ ሁሉንም አይነት ትንኮሳንም አድርጓል። የአካባቢውን ህዝብ ለዳግም ጥፋት በመዳረግም ሀገርን ወደ ችግር ለማስገባትም መንደርደሩን አላቆምም። የወንጀለኞች ስብስብ ነው ራሱን ለማዳን ብሎ የትግራይን ህዝብ ወደ ጦርነት ለማስገባት እየጣረ ያለው። ይህን መቃወም በሙሉ ኃይል መቃወም ማስወገድ ይገባል ብዬ አምናለሁ። ቡድኑ እንዳሰበው የሚሳካለት ነገር ግን አይኖርም። ከባዕዳን ኃይሎች ጋር እየዘረጋው የክህደት ወጥመድ በኢትዮጵያውያን ልጆች አንድነትና ንቃት የሚፈርስም ይሆናል። የሀገርን ሉዓላዊነት ለባንዳ አሳልፎ የመስጠት ህልም እንደ ትናንቱ ሁሉ ዛሬም በመቃብር ደጃፍ ላይ ይከስማል።